ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ ለዕለቱ ያዝናቸውን ሰበርና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያ መከላከያ ተኩስ እንዲያቆም ለኤምባሲዎች ደውለን ነበር ሲሉ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ ከቲቢኤስ ቴሌቪዥን ጋር ባደረጉ ቆይታ የትግራይ ወጣቶች የጦርነት ስህተት አካል እንዳይሆኑና ውጤት በሌለው ግጭት ውስጥ እንዳይሳተፉ ጥሪ አቅርበዋል። በዶክተር ደብረጽዮን ገብረ ሚካኤል ለሚመራው የህወሓት ቡድን ስልጣን እንደ ኦክስጅን ነው ያሉት አቶ ጌታቸው የአሁኑ አመራር ለህዝቡም ሆነ ለጊዜው አስተዳደሩ ፕሬዝዳንት ምህረት እንደሌለው ገልጸዋል። ከሌተናል ጀነራል ታደሰ ወረዳ እሳቸው ትግራይን በተሻለ ሁኔታ መምራታቸውን የገለጹት አቶ ጌታቸው በኃላፊነት ዘመናቸው በርካታ ሰንሰለቶችንና ወጥመዶችን መበጣጠስ መቻላቸውን ጠቁመው ጀነራል ታደሰ ግን ያከናውኑት አንዳችም የለውጥ ስራ ለመኖሩን ተችተዋል። በተጨማሪም አቶ ጌታቸው ከሳምንት በፊት በጸለምታ አካባቢ የተከሰተውን ግጭት በማንሳት የትግራይ ታጣቂዎች መግባት ወደሌለባቸው ቦታዎች ኃይል ለማስገባት መሞከራቸውን ገልጸዋል። የሀገር መከላከያ ሰራዊት አትገቡም በማለት ለሰዓታት የዘለቀው ክርክር መደረጉንና ታጣቂዎች ጥሰው ለመግባት ሲሞክሩ ግጭቱ መከሰቱን አስረድተዋል። ተኩስ ከተከፈተ በኋላ መከላከያ ሰራዊት እንዲያቆም አዲስ አበባ ለሚገኙ የውጭ ሀገራት አምባሳደሮች በመደወል ድጋፍ ለማግኘት ቢሞከርም ሳይሳካ መቅረቱን አቶ ጌታቸው ይፋ አድርገዋል። የቤኒሻንጉል ጉሙዝ ክልላዊ መንግስት በኢሰመጉ ላይ በፍርድ ቤት ክስ ለመመስረት ማቀዱ ተሰማ። የክልሉ መንግስት ኢሰመጉ የቤኒሻንጉል ጉሙዝ ክልል ህገ መንግስት ለግጭትና መፈናቀል ምክንያት ሆኗል በማለት ባለፈው ሳምንት ባወጣው ተፈናቃዮችን በሚመለከተው አገር አቀፍ ዓመታዊ ሪፖርት ያካተተውን ነጥብ ከእውነታ የራቀና ሚዛናዊ ያልሆነ በማለት ክስ ለመመስረት ማሰቡን ከክልሉ ኮሚኒኬሽን ቢሮ መስማቱን ጠቅሶ የዘገበው ሪፖርተር ነው። ቢሮው በክልሉ የሚኖሩ ሁሉም ብሔረሰቦች መብታቸው ተጠብቆላቸው በሁሉም አካባቢዎች ተንቀሳቅሰው እየሰሩ ይኖራል በማለት የኢሰመጉ ሪፖርት ውድቅ ማድረጉን ዘገባው ጠቅሷል። ኢሰመጉ በሪፖርቱ የክልሉ መንግስት ለተወሰኑ ብሔረሰቦች ብቻ የክልሉን የባለቤትነት መብት በመስጠት ሌሎች ብሔረሰቦችን ባይተዋር አድርጓል በማለት የክልሉን ባለቤትነት ለተወሰኑ ብሔረሰቦች የሰጠውን አንቀጽ የሚያሻሽልበት መንገድ እንዲፈለግ ምክር ሀሳብ ማቅረቡን ተዘግቦ ነበር። የአማራ ክልል ፖሊስ ኮሚሽን ጎንደር ዞን በፎገራ ወረዳና በወረዳው መቀመጫ ወረታ ከተማ ታጣቂዎች ጥቃት ሰንዝረው እንደነበር ተገለጸ። የክልሉ ፖሊስ የጥፋት ተልዕኮ አንግቦ ተንቀሳቅሶ ነበር ያለው ህገወጥ ታጣቂ ቡድን የክልሉ ፖሊስ የጥፋት ተልዕኮ አንግቦ ተንቀሳቅሶ ነበር ያለው ህገወጥ ታጣቂ ቡድን የጸጥታ ኃይሎች በወሰዱት የተቀናጀና ያጻፋ ምላሽ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበት ወደ መጣበት ተመልሷል ብሏል። የቡድኑ ታጣቂዎች በወረታ ከተማና በፎገራ ወረዳ የተለያዩ አካባቢዎች ህዝቡን ሰላም ለማናጋትና የንብረት ዘረፋ ለመፈጸም ሙከራ አድርገው ነበር ሲል የክልሉ ፖሊስ ከሷል። በጸጥታ ኃይሎች እርምጃ በርካታ የቡድኑ ታጣቂዎች እንደተገደሉም ኮሚሽኑ ገልጿል። የክልሉ ፖሊስ በባህር ዳርና ጎንደር መሃል በምትገኘው ወረታ ከተማ ላይ የቡድኑ ታጣቂዎች ጥቃት እንደሰነዘሩ የገለጸው በደቡብ ጎንደር ዞን ዋና መቀመጫ ደብረ ታቦር ተመሳሳይ ጥቃት እንደተሰነዘረ ንብረቶች እንደተዘረፉና እንደወደሙ ገለጸ ማግስት ነው። ቻይና ኢትዮጵያን ጨምሮ 53 የአፍሪካ ሀገራት ከሚያዝያ 23 ጀምሮ ምርታቸውን ከቀረጽ ነፃ እንዲያስገቡ ፈቀደች። ከአፍሪካ ሀገራት በቻይና የቀረጽ ነፃ እድል ያልተካተተችው ከታይዋን ጋር ዲፕሎማሲያዊ ግንኙነት ያላት እስቲዋቲኒ ብቻ ናት። ቻይና ለ53ቱ ሀገራት ይህንን የቀረጽ ነፃ እድል የሰጠችው ቀደም ሲል ለ33ቱ የሀገሪቱ ሀገራት የሰጠችውን የቀረጽ ነፃ እድል በማስፋት ነው። ቻይና ይህንን እድል ለአፍሪካ በመስጠቷ በአመት 1.4 ቢሊዮን ዶላር ልታጣ ትችላለች ተብሏል። ባለፈው የአውሮፓውያን አመት በአፍሪካና ቻይና መካከል የንግድ ልውውጥ መጠን 222 ቢሊዮን ዶላር የደረሰ ሲሆን ቻይና ወደ አፍሪካ የምትልከው ምርት 140.7 ቢሊዮን እንዲሁም አፍሪካ ወደ ቻይና የምትልከው 81 ቢሊዮን ዶላር ደርሶ እንደነበር መረጃዎች ያመለክታሉ።
የቱርክ መገናኛ ብዙሃን ፕሬዝዳንት ኤርዶጋን ወደ ኤሚሬትስ ሊያደርጉት የነበረውን ጉብኝት እንዲያራዝሙ ያደረጋቸው የፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያንን የጤና እክል ገጥሟቸው መሆኑን ከሀገሪቱ መገናኛዎች ዘገባ ለመረዳት ተችሏል። የተባበሩት አረብ ኤሚሬትስ ይፋዊ የዜና ወኪል ግን ስለ ፕሬዝዳንቱ የጤና ሁኔታም ሆነ አሁን ላይ አርፈዋል በሚል ስለሚናፈሰው መረጃ ያለው ነገር የለም። ይልቁንም ጣቢያው ፕሬዝዳንቱ ከሌሎች ሀገራት መሪዎች ጋር በስልክ መወያየታቸውን ጨምሮ የቅርብ ጊዜ እንቅስቃሴያቸውን እያረጋገጠ ይገኛል። ለምሳሌ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያንን ዛሬ ከሄሌኒክ ሪፐብሊክ ጠቅላይ ሚኒስተር ክቡር ኪሪያኮስ ሚጾታኪስ ጋር በስልክ ተወያይተዋል። በውይይታቸውም በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት እንዲሁም በሁለቱ ሀገራት አጠቃላይ ስልታዊ አጋርነት ማዕቀፍ ውስጥ ያለውን ትስስር ይበልጥ ማጠናከር በሚቻልበት መንገድ ላይ ምክረ ሀሳብ አቅርበዋል በማለት ጣቢያው ዘግቧል። ምንም እንኳን በማህበራዊ ሚዲያዎች ላይ ስለ ፕሬዝዳንቱ ህመምና ተያያዥ ጉዳዮች ሰፊ መረጃዎች ቢሰራጩም እስካሁን መረጃውን የሚያረጋግጥ ምንም አይነት የተረጋገጠ መረጃ የለም። ቱርክ ለመጀመሪያ ጊዜ ከሀገር ውጭ ለሚካሄደው የነዳጅ ቁፋሮ የምትጠቀመውን መርከብ ወደ ሶማሊያ መላኳን አስታወቀች። ቱርክ ለመጀመሪያ ጊዜ ከሀገር ውጭ ለሚከናወነው የነዳጅ ፍለጋ ተልእኮች ሀግሪቤን የተሰኘውን እና ጥልቅ የባህር ውስጥ የነዳጅ ቁፋሮ የምታከናውነው መርከብ እሁድ ዕለት ወደ ሶማሊያ መላኳን አስታውቃለች። የቱርክ ኤነርጂና የተፈጥሮ ሀብት ሚኒስተር አልፓራስ ባራይክታር ይህ እርምጃ ሀገሪቱ በባህር ላይ በሚካሄደው የኃይል ፍለጋ እንቅስቃሴው ላይ ታሪካዊ እርምጃ መሆኑን ገልጸዋል። በመርሲን በሚገኘው የታኩሱ ወደብ በተካሄደው ስነ ስርዓት ላይ ንግግር ያደረጉት ባራይክታር መርከቧ በ45 ቀናት ውስጥ ሞቃዲሾ ትደርሳለች ተብሎ እንደሚጠበቅና በሚያዝያ ወር ኩራድ 1 በተሰኘው የነዳጅ ጉድጓድ ላይ ቁፋሮ እንደምትጀምር አመልክተዋል። ቱርክና ሶማሊያ በ2016 በየብስና ባህር ላይ የነዳጅና የተፈጥሮ ጋዝ ፍለጋን የሚያካትቱ ስምምነቶች መፈራረማቸው ይታወሳል። ከዚህ ቀደም ኦሪችሬስ የተሰኘው የሴሜስቲክ ጥናት መርከብ በ3 የባህር ብሎኮች ላይ ጥናት ማጠናቀቋን ተገልጿል። ከዓመቱ መጀመሪያ አንስቶ ቱርክ መቀመጫውን አሜሪካ ካደረጉት ኤክሶን ሞቢል እና ቼቭሮን እንዲሁም ከእንግሊዙ ቢቲ ጋር በነዳጅና ጋዛ ፍለጋ ላይ ስትራቴጂካዊ ስምምነቶች መፈራረሟን ሚኒስተሩ ገልጿል። አክለውም ሌላ ዓለም አቀፍ አጋርነት ያለው የባህር ላይ የነዳጅ ፍለጋ ስምምነት በሚቀጥለው ሳምንት እንደሚፈራረም አስታውቀዋል። ባራይክታር እንዳሉት ቱርክ በብሔራዊ የነዳጅ ኩባንያዋ በጎርጎሪያኑ 2028 በቀን 500,000 በርሜል የነዳጅና የጋዛ ምርት ለማምረት ያቀረች ሲሆን በረጅም ጊዜ ደግሞ ይህንን አቅም ወደ 1 ሚሊዮን በርሜል የማሳደግ ግብ ይዛለች። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን መልካም ቀን እንዲሆንላችሁ ተመኘን። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን መልካም ቀን እንዲሆንላችሁ ተመኘን።